القلوب በዚህ ቀናት ውስጥ የሚሰራ መልካም ስራ አላህ ዘንድ ደረጃ እንዳለው ኢብኑ አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ረሱላችን አለይሂ ሰላቱ ወሰላም ተናግረዋል። ማ ሚን አያሚን አልዓመሉ ሷሊሑ ፊሃ አሐቡ ኢለላህ ሚን ሃዚሂ አልአያም። በእነዚህ ቀናቶች ውስጥ የሚሰራ መልካም ስራ አላህ ዘንድ ተወዳጅ ሆኖ ምንም አይነት መልካም ስራ የለም በእነዚህ ቀናት የሚሰራ እንጂ ብለዋል። አላህ ዘንድ እጅግ የተወደደ በላጭ ሆኖ ከነዚህ ቀናት በበለጠ መልኩ መልካም ስራ የሚሰራበት የለም። በማንኛውም ጊዜ መልካም ስራ አላህ ዘንድ ቢወደድም በእነዚህ ቀናት ውስጥ የሚሰራ መልካም ስራ በላጭ ነው። 10 ቀን ማለት ነው። الله أكبر ይገባል ማለት ነው። ይሄ ቀን ሊያመልጠን አይገባም። ምን ማድረግ አለብን ታዲያ ከተባለ አንደኛ የሐጅንና የዑምራን ስርዓት መፈጸም። አላህ የወፈቀው ዘንድሮም ሐጅ ለማድረግ የነየቱ ካሉ ሐጅንና ዑምራን በአግባቡ መፈጸም በእነዚህ ቀናቶች ውስጥ የሚጠበቅ ተግባር ነው። አላህ የወፈቀን የነየቱትንም ሁሉ ማለት ነው። يا ملين الحديد ይህንን በተመለከተ ነቢያችን አለይሂ ሰላቱ ወሰላም አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ የተናገሩት ነገር አለ። አልዑምረቱ ኢለል ዑምራ ይላሉ። የዑምራን ደረጃ ሲናገሩ አንድ ዑምራ አድርጎ ቀጣዩ ዓመት ዑምራ እስኪመጣ ድረስ ከፋረቱ ሊማ በይነሁማ በመሐከላቸው ለተፈጸሙ ጥፋቶች በመሐከላቸው ለተሰሩ ኃጢያቶች ትናንሾች ማለት ነው ከባኢረ ዙኑብ ተውበት ስለሚያስፈልገው በመሐከል ለተሰሩ ትናንሽ ኃጢያቶች ማሰረጃ ናቸው። ቀጣዩ ዓመት ዑምራ እስኪመጣ ድረስ በመሐከሉ የተሰራውን ሁሉ ያጠፋል። ወልሐጁል መብሩር ንጹህ የሆነ ሐጅ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሱና የገጠመ ምንም አይነት ወንጀል ይውልኝ ስሊሙልኝ የሌለበት አመጽና ሌላን ከሸሪዓ የሚጋጭ ነገር ያልተቀላቀለበት የሆነ ሐጅ ደግሞ ليس له جزاء إلا الجنة. لنا كل موعود ደግሞ الصيام መጾም እንደዚሁ ከመልካም ስራዎች ይቆጠራል። ምክንያቱም ሐዲሱ ላይ ከላይ እንዳየነው ምንድነው የሚለው ما من أيام العمل الصالح فيها أحب إلى الله መልካም ስራ አላህ ዘንድ ከነዚህ ቀናቶች በበለጠ መልኩ የተወደደ የለም በሚለው ሐዲስ ውስጥ ስናይ መልካም ስራ በሚለው ውስጥ ጾምም ራሱ አብሮ ይካተታል። አላህ የወፈቀው ሰው በመጾምም ያሳልፈዋል ማለት ነው። ቢላሂ ሚነሽ ሸይጣኒር ረጂም ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። السلام عليكم ورحمة الله وبركاته كبران وندموችና እህቶች እንደምን ሰነበታችሁ እንደምን ዋላችሁ እንደምን አደራችሁ አልহামዱሊላህ አላህ ፈቃዱ ሆነ እንግዲህ ለተወሰነ ቆይታ ወይም ለተወሰነ ጊዜ ስለ ዙል ሒጃ 10 ቀናቶች እንመለከታለን። አሁን ያለንበት ወር እንግዲህ ቢልቂዕዳ ወይም ደግሞ 11ኛው ወር ነው በአረብኛው አቆጣጠር ማለት ነው። ከዚህ ወር ቀጥሎ ያለው 12ኛው የዙል ሒጃ ወር ነው። ዛሬ ሮብ ዙል ሒጃ ዙል ቂዕዳ 28ኛ ቀን ነው። ነገ ሐሙስ 29ኛ ይሆናል። ወሩ በ29 የሚጠናቀቅ ከሆነ ጁምዓ የመጀመሪያው የዙል ሒጃ ቀን ይሆናል ማለት ነው። ወሩ 30 የሚሞላ ከሆነና የቢል ቂዕዳ ወር 30 ሞልቶ ከተቆጠረ ቅዳሜ የመጀመሪያው የቢል ሒጃ ወር ይሆናል። እና የተወሰነ ነገር ስለነዚህ 10 ቀናቶች መነጋገር ይኖርብናል ኢንሻአላህ። 3 ነጥቦች እንደማነሳላችሁ አንደኛ የዙል ሒጃ 10 ቀናቶች ያላቸው ደረጃ የመጀመሪያዎቹ 10 ቀናት ምን ያህል ደረጃ አላቸው የሚለው ነው። ሁለተኛ በእነዚህ 10 ቀናት ውስጥ ምን መስራት ይጠበቅብናል ከኛ ምን እንስራ የሚለው ነው። ሶስተኛ ደግሞ እርድን የነየተ ሰው ዒዱል አድሃን
ማረድ የፈለገ ሰው ሊያሟላቸው የሚገቡ ነጥቦችን በተመለከተ ይሆናል ኢንሻአላህ። ወደ መጀመሪያው እንመለሳለን። የዙል ሒጃ የመጀመሪያዎቹ 10 ቀናቶች እጅግ በጣም ክብር የሚሰጣቸው ቀናቶች ናቸው። ክብር እንደሚሰጣቸው ከሚያረጋግጡ ማስረጃዎች መካከል አንደኛ أن الله تعالى أقسم بها አላህ የማለባቸው ቀናት መሆናቸው። አላህ በአንድ ነገር ከማለ ያ ነገር ቦታ የሚሰጠው ክብር ያለው መሆኑን ያሳየናል ማለት ነው። ለጉዳዩ ትኩረት እንድንሰጥ በአጽንኦት እንድንከታተል ተፈልጓል። ምክንያቱም ታላቅ የሆነው አምላካችን አላህ ታላቅ በሆነ ነገር እንጂ አይምልምና። سورة الفجر لا أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الله من إلال والفجر إلال بفجر بقوه أمل الله وإن بفجر الصلاة أمل الله وليال 10 بأسروا لليتوچم من دزيه أمل الله إلال وبلليت ውስጥ ቀኖችም ይካተታሉ። አጠቃላይ በ10 ቀናቶች እመላለሁ አለ። ጅምሁሩል ሙፈሲሪን አጠቃላይ ሙፈሲሮች በጠቅላላ እንደተስማሙበት እነዚህ 10 ቀናቶች የዙል ሒጃ 10 ቀናቶች ናቸው የመጀመሪያዎቹ። الحافظ ابن كثير رحمه الله በተፍሲራቸው ላይ وهو الصحيح በማለት የገለጹት ነው። ትክክለኛውም ይሄ ነው። አላህ በእነዚህ 10 ቀናት ከማለ እነዚህ ቀናቶች ደረጃ አላቸው ማለት ነው። ሌላው ሁለተኛው ደግሞ أنها الأيام المعلومات التي شرع فيها ذكره الله ለማውሳት የተደነገጉ ቀናቶች መሆናቸው። አላህ በማንኛውም ጊዜ የሚዘከር ጌታ ነው። በማንኛውም ጊዜ ሳይረሳ ስሙ የሚነሳ አምላክ ነው። እነዚህ 10 ቀናቶች ላይ ግን ስፔሻሊ ለየት ባለ መልኩ አላህ እኔን አውሱኝ በማለት ቀናቶቹን ለይቷቸዋል ማለት ነው። ይሄም ለየት ያለ ደረጃ እንዳላቸው ያሳያል። ሱረቱል ሐጅ አራፋ 2 ቁጥር 28 ላይ ወይذكሩ اسم الله የአላህን ስም ሊያወሱ ነው፣ አላህን ሊዘክሩ ሊያወድሱ ነው። في أيام معلومات በእነዚህ በታወቁ ቀናቶች ላይ على ما رزقهم من بهيمة الأنعام ከቤት እንስሳ አላህ በለገሳቸው በሰጣቸው ነገር ላይ ማለት ነው። ይሄንን ሲሳይ ሲያርዱም ሲበሉም አላህን ያወሱበት ዘንድ ነው ይላል። ስለዚህ አላህን ልናወሳ ይገባል በእነዚህ ቀናቶች። አላህ እነዚህን ቀናቶች የዚክር ቀን ብሎ ከሰየመ ለየት ያለ ደረጃ እንዳላቸው ያሳየናል። ሶስተኛ ደግሞ ነብያችን አለይሂ ሰላቱ ወሰለም እነዚህ ቀናቶች ልዩ መሆናቸውን መስክረዋል። ጃቢር ኢብኑ አብዱላህ ረዲየላሁ ዐንሁ እንደነገረን የአላህ መልእክተኛ ምንድነው ያሉት? أن النبي صلى الله عليه وسلم قال أفضل أيام الدنيا أيام العشر ብለዋል። በዱንያ ቀናቶች ሁሉ በላጩ 10 ቀናቶች ናቸው ብለዋል። የዙል ሒጃ 10 ቀናቶች ከዱንያ ቀናቶች ሁሉ በላጭ ናቸው። ኢላ የዛኔም በሰሃባዎች ተጠየቁ ወላ مثلهن في سبيل الله በአላህ መንገድ እንኳን የሚታገል ቢሆን ራሱ አሉ። እሳቸውም ወላ مثلهن في سبيل الله እነሱን ሊስተካከል የሚችል በአላህ መንገድ እንኳን የሚታገል ሰው ቢኖር በፍጹም ሊበልጥ አይችልም። ስለዚህ እነዚህ ቀናቶች ታላቅ መሆናቸውን መረዳት እንችላለን። አራተኛ أن فيها يوم عرفة የዓረፋ ቀን አለ። በ10 የዙል ሒጃ ቀናቶች ውስጥ 9ኛው ቀን የውሙ ዓረፋ ይባላል። የዓረፋ ቀን አለ። ይሄ ቀን ማለት እንግዲህ ከሐጅ ስራዎች ውስጥ ታላቁ ቀን ነው። ለዚህም ነው ነብያችን ሰለላሁ ዐለይሂ ወሰለም አልሐጅ ዓረፋ የሚሉት። ሐጅ ማለት ዓረፋ ላይ መቆም ነው። አምላካችን አላህ ወደ ባሪያዎቹ እጅግ የሚቀርብበት የኃጢአት ስርየትን የሚያደርግለት ከጀሃነም እሳት ነፃ ብያቸዋለሁ የሚልበት ቀን ነው። ሐታ በ10 ዙል ሒጃ ቀናቶች ዓረፋ እንጂ ሌላ ቀን እንኳን ባይኖር
ለደረጃው እሱ ብቻውን በቂ ነው። በዚህ ቀን ላይ የሚጾም ጾም የ2 ዓመት ወንጀል ያስምራል እና ይህም የዙል ሒጃን 10 ቀናቶች ለየት ያለ ደረጃ እንዳላቸው ያሳያል። አምስተኛ ደግሞ የውሙ ነህር የእርዱ ቀንም መኖሩ 10ኛው ቀን ጀምሮ 11 12 13 እነዚህ ሁሉ በጠቅላላ የውሙ ነህር 10ኛው ቀን አለ። እንደገና ደግሞ በአያሙ ተሽሪቅ ውስጥ የሚፈጸሙ የእርድ ቀናቶች አሉ። ሌሎችም ብዙ ምክንያቶችን መጥቀስ ይቻላል። የዒባዳ አይነቶች በጠቅላላ የሚሰበሰቡት በዚሁ በ10 ቀን መሆኑ ሐጅም ጾሙም ሶላቱም ሌሎች አይነት ዒባዳዎችም ማለት ነው እና ከዚህ አንፃርና ከሌሎች ካልተጠቀሱ ምክንያቶች አንፃር የዙል ሒጃ 10 ቀናቶች በላጭ ናቸው፣ ትልቅ ደረጃ አላቸው። ይሄን ከተረዳን ዘንድ ቀጥታ ወደ ዋናው ነጥብ እንግባና በሁለተኝነት አነሳዋለሁ ያልኩት በእነዚህ ቀናት ውስጥ መልካም ስራ ምን እንስራ የሚሰሩ መልካም ስራዎች አሉ። ያው በእነዚህ ቀናት ውስጥ የሚሰራ መልካም ስራ አላህ ዘንድ ደረጃ እንዳለው ኢብኑ አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ ረሱላችን አለይሂ ሰላቱ ወሰላም ተናግረዋል። ማ ሚን አያሚን አልዓመሉ ሷሊሑ ፊሃ አሐቡ ኢለላህ ሚን ሃዚሂ አልአያም። በእነዚህ ቀናቶች ውስጥ የሚሰራ መልካም ስራ አላህ ዘንድ ተወዳጅ ሆኖ ምንም አይነት መልካም ስራ የለም በእነዚህ ቀናት የሚሰራ እንጂ ብለዋል። አላህ ዘንድ እጅግ የተወደደ በላጭ ሆኖ ከነዚህ ቀናት በበለጠ መልኩ መልካም ስራ የሚሰራበት የለም። በማንኛውም ጊዜ መልካም ስራ አላህ ዘንድ ቢወደድም በእነዚህ ቀናት ውስጥ የሚሰራ መልካም ስራ በላጭ ነው። 10 ቀን ማለት ነው። قالوا صحابዎችም አሉ ያ ረሱላህ አለይሂ ሰላቱ ወሰላም ወለል ጂሃድ ፊ ሰቢልላህ በአላህ መንገድ እንኳን ጠላትን መታገል ጂሃድም እንኳን ቢሆን አሉ ከነዚህ 10 ቀናቶች አይበልጥም። قال ولا الجهاد في سبيل الله أو والله من قد طلعت المتاجل جهاد موطاتهم أيبلتم إلا رجل خرج بنفسه وماله فلم يرجع من ذلك بشيء سويو نبرتنم هيوتنم مزوطو بالله من قد تاجلو سيملس بزاو شهيد هونو يموت كالهون بستكر بالله من قد المتاجلو منقوا بهون كالنزي كاناتو جست مسرى ملكا مسرى قال عيب ودادر رواه أبو داود أبو داود يزدقوا شيخ ناصر الدين الألباني رحمه الله صحيح يالوت ነው እና በእነዚህ ቀናት የሚሰራ መልካም ስራ በአላህ መንገድ እንኳን የሚታገል ሰው ጂሃድ የሚወጣ ሰው እንኳን ከሚያገኘው አጅርም በላይ ነው። ሁላችንም እንግዲህ ትኩረት ልንሰጥ ይገባል ማለት ነው። ይሄ ቀን ሊያመልጠን አይገባም። ምን ማድረግ አለብን ታዲያ ከተባለ አንደኛ የሐጅንና የዑምራን ስርዓት መፈጸም አላህ የወፈቀው ዘንድሮም ሐጅ ለማድረግ የነየቱ ካሉ ሐጅንና ዑምራን በአግባቡ መፈጸም በእነዚህ ቀናቶች ውስጥ የሚጠበቅ ተግባር ነው። አላህ የወፈቀን የነየቱንም ሁሉ ማለት ነው። ይህንን በተመለከተ ነቢያችን አለይሂ ሰላቱ ወሰላም አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ የተናገሩት ነገር አለ። العمرة إلى العمرة إلى العمرة درجة سناجرو عند عمرة أدرجو كتايو أمت عمرة سكيمة درس كفارة لما بينهما بمهكلاتشو لتفتصموا تفاتوج بمهكلاتشو لتسروا حاتياتوج تنانشوش مالتنو كبائر الذنوب توبة سلم ياسفلقو بمهكل لتسروا تنانش حاتياتوج ما السرجاناتشو ቀጣዩ አመት ዑምራ እስኪመጣ ድረስ በመሐከሉ የተሰራውን ሁሉ ያጠፋል። والحج المبرور ንጹህ የሆነ ሐጅ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሱና የገጠመ ምንም አይነት ወንጀል ይውልኝ ስሙልኝ የሌለበት አመጽና ሌላን ከሸሪዓ የሚጋጭ ነገር ያልተቀላቀለበት የሆነ ሐጅ ደግሞ ليس له جزاء الا الجنه ከጀነት ውጭ ሌላ ምንዳ የለውም። ከጀነት ውጪ ሌላ ምንዳ የለውም። ስለዚህ በእነዚህ 10 ቀናቶች ይሄንን ተግባር መፈጸም አጅሩ ታላቅ ይሆናል። ይሄ አንደኛው ነው። ሁለተኛ ደግሞ አስያም መጾምም እንደዚሁ ከመልካም ስራዎች ይቆጠራል። ምክንያቱም ሐዲሱ ላይ ከላይ እንዳየነው ምንድነው የሚለው ما من ايام العمل الصالح فيها احب الى الله መልካም ስራ አላህ ዘንድ
ከነዚህ ቀናቶች በበለጠ መልኩ የተወደደ የለም በሚለው ሐዲስ ውስጥ ስናይ መልካም ስራ በሚለው ውስጥ ጾምም ራሱ አብሮ ይካተታል። አላህ የወፈቀው ሰው በመጾምም ያሳልፈዋል ማለት ነው። በተለይ አሁን ይሄን ጾም ለሚፈልግ ሰው 11 ቀን ወይም 10 ቀን እድል አለው ማለት ነው በተከታታይ ለሚፈልግ። እንዴት ካላችሁኝ ቅድም እንዳብራራሁላችሁ ሐሙስ የዙል ሂጃ ማነው የዚል ቂዕዳ 29ኛው ቀን ነው። ሐሙስ በሐሙስነቱ ራሱ የሱና ቀን ጾም ስለሆነ ትጾማላችሁ ማለት ነው። አሁን ወሩ በ29 ቢጠናቀቅና የዚል ሂጃ ወር ቢገባ እንኳን ከጁምዓ ጀምሮ 9 ቀን በተከታታይ እንጾም ካላችሁ መጾም ትችላላችሁ። ከሐሙሱ ጋር ተደምሮ ስንት ይሆንላችኋል ማለት ነው? 10 ይሆናል። ወሩ 30 ቢሞላና ዚል ቂዕዳ 30 ቢገባስ እናንተም 11 ይሆንላችኋል። 30ኛው ቀን ጁምዓ ቢሆንም ከፊቱ ሐሙስን ስለጾማችሁ ጁምዓን መጾም ይቻላል ማለት ነው። ሁለት ይባላል ማለት ነው ሐሙስና ጁምዓ። ከቀዳሜ ጀምሮ ደግሞ የዚል ሂጃ ወር ከገባ 9 ቀን እንጾማለን ካላችሁ በተከታታይ ከሁለቱ ቀን ጋር አንድ ላይ 11 ይሆናል ማለት ነው። ጾምን መጾም የፈለገ ሰው ከፈለገ ሙሉውን መጾም ይችላል። ካልፈለገ ደግሞ አቅሙ የገራለትን ያክል ይጾማል ማለት ነው። አቅሙ የገራለትን። ነገር ግን 9ኛዋ ቀን እንደምንም ልታመልጥ አይገባም። ዓረፋ የውሙ ዓረፋ የምትባለዋ 9ኛዋ ቀን ከዒዱ ቀን በፊት ያለው እሱ ሊያመልጥ አይገባም። የአላህ መልእክተኛ ነብያችን ሰለላሁ ዐለይሂ ወሰለም ስለ ዓረፋ ቀን ፈضል ሲናገሩ صيام يوم عرفة احتسب على الله ان يكفر السنة التي قبله والسنة التي بعده ብለዋል። ኢማሙ ሙስሊም በዘገቡት ሐዲስ የዓረፋ ቀን ጾም ከበፊቱ 1 አመት ከበኋላውም የሚመጣውን 1 አመት በድምሩ የሁለት ወርን ኃጢያት አላህ ዘንድ ያሰርዛል ብዬ ተስፋ አደርጋለሁ ብለዋል። የሁለት አመት ጥፋት ይቅርታ የምናገኝበት የአንድ ቀን ጾም ነው። ሰው ምግብ ሳይበላ ወይም ሳይስማማው ቀኑን ሙሉ እንኳን ዝም ብሎ ሊውል ይችላል። ከልቡ ነይቶ ደግሞ ለመጾም አላህ የወፈቀው የአላህ ባሪያ ካለ ይሄን ያህል አጅር ማግኘት ይቻላል። ስለዚህ ዑለማዎቹ እንደገለጹት ሙሉውን ቀናቶች በጾም ማሳለፍ ይቻላል ብለዋል። ያልገራለት ደግሞ የቻለውን ያክል መርጦ ይጾማል። ሶስተኛ ደግሞ ሌላው ሶላት መስገድ ምን ማለት ነው? ፈርድ ሶላት ሁሌም ቋሚ ነው፣ ምንም ጥርጥር የለውም። አሁን እዚህ ቦታ የተፈለገው ተጨማሪ የሆኑ ነዋፊሎችን ሱና ሶላቶች ላይ መበርታት፣ ሶላት አልጀማዓ ጠንከር ብሎ በመስጂድ ውስጥ መገኘት በወቅቱ ማለት ነው። ከሱናም አቅሙ የቻለውን ያክል ማብዛት፣ ወደ አላህ የሚያቀርበውን ነገር መስራት፣ ይህም በእነዚህ 10 ቀናት ውስጥ የሚሰራ ነው። አራተኛ التكبير والتحميد والتهليل والذكر። ተክቢር አላሁ አክበር የሚለውን ዚክር ማለት፣ ተሕሚድ አልሐምዱሊላህ፣ ተህሊል ላ ኢላሃ ኢላላህ፣ ሌሎችም የዚክር አይነቶችን በእነዚህ ጊዜያቶች አላህን በተለይ ማውሳት። ኢማሙ አህመድ በሙስነዳቸው ላይ እንደዘገቡት ከዓብደላህ ብን ዑመር ረዲየላሁ ዐንሁማ عن النبي صلى الله عليه وسلم قال የአላህ መልእክተኛ ምን ይላሉ? ما من أيام أعظم عند الله الله ዘንድ በላጭ የሆኑ ቀናቶች የሉም። ولا أحب إليه እሱ ዘንድ የተወደዱ ቀናቶች የሉም። من العمل فيهن من هذه الأيام العشر መልካም ስራን መስራት ከነዚህ 10 ቀናቶች የበለጠ ሆኖ 10 ቀናቶች ላይ የሚሰራ መልካም ስራ እጅግ በላጭ ነው። ስለዚህ فأكثروا فيهن من التهليل والتكبير والتحميد በእነዚህ ቀናቶች ላይ لا إله إلا الله الله أكبر الحمد لله ማለትን አብዙ አሉ የአላህ መልእክተኛ። እና በእነዚህ በዚል ሂጃ 10 ቀናቶች ላይ ዚክርን ማብዛት ይጠበቅብናል ማለት ነው። አብዱላህ ኢብኑ ዑመር እና አቡ ሁረይራ ረዲየላሁ ዐንሁማ ወደ ሱቅ ወደ ገበያ ይወጡ ነበር። በእነዚህ ቀናቶች ውስጥ አላሁ አክበር እያሉ ድምጻቸውን ከፍ አድርገው ወደ ገበያ ቦታ ይሄዱ ነበር። ሰዎችም የነሱን ተክቢራ ሰምተው ሁሉም በግላቸው አላሁ አክበር ይሉ ነበር። የጀማዓ ሳይሆን ሁሉም በግሉም ያደርገው ማለት ነው። ዚክርን ማድረግ ይበልጥ ተወዳጅ ነው። ሌላ ደግሞ አምስተኛ መልካም ስራ ሰደቃ ወይም ምጽዋትን ማብዛት፣ ልገሳን ማብዛት፣ የተቸገሩ ሰዎችን በመርዳት በእነዚህ ቀናት ውስጥ ከአላህ አጅርን መፈለግ አለብን። አላህም በቁርአኑ ያ አዩሀ الذين آمنوا
أنفقوا مما رزقناكم كسطناچو سيساي لبسوا من قبل أن يأتي يوم لا بيع فيه ولا خلة أشهد ملوت ويم ولا جنة إلى اللبت كممطاتو بفيت ولا شفاعة ملجام من دزيهو إلى اللبت ويم يماتك مبت كممطاتو بفيت وديهو لبسوا بلو الله تناغروا لنا كلاتشنم صدقة አጥማችን በቻለው መጠን እናድርግ ከቤተሰብ በመጀመር ማለት ነው ከቤተሰብ በፊት ለማንም ቅድሚያ አይሰጥምና ቤተሰብን ከማስደሰት ጀምሮ ዘመድን ጎረቤትን የተቸገረን በመርዳት በሰደቃ ላይ አቅሙ ያለው ደግሞ በሱ በኩል መሳተፍ ይችላል ሌሎችም ብዙ ስራዎች አሉ ቁርአንን መቅራት ማስቀራት ኢስቲግፋር ተውበትን ማብዛት ተውበት ማድረግ አላህን ምህረትን መጠየቅ ዝምድና መቀጠል ሰላምታን ማብዛት ምግብ ማብላት ብዙ ነገሮች አሉ በሰዎች መካከል ማስታረቅ መልካም ስራ የተባለ በጠቅላላ ነብያችን ሰለላሁ ዐለይሂ ወሰለም ላይ እንደዚሁ ሰላዋት ማውረድ አጠቃላይ በመልካም ስራዎች መሳተፍ ይገባናል በእነዚህ ቀናት የሚሰራ መልካም ስራ አላህ ዘንድ በላጭ ነውና ሁላችንም እንዳቅማችን እንነይት ኢንሻአላህ አላህ ይወፍቀን የመጨረሻው ሶስተኛው ነጥብ እንግዲህ አሁን እርድን በተመለከተ ይሆናል ዒድ አልአድሃ እርድን በተመለከተ አንድ ሰው ከነየተ ምንድነው የሚያሟላው የዘንድሮን ዒድ አንቺ ወይም አንተ አርዳለሁ ብላችሁ ከነየታችሁ መሟላት ያለባችሁ መስፈርት አለ ለወንድምም ሆነ ለእህቶች ማለት ነው ያም ምንድነው የዙል ሒጃ ወር ተገባበት ጊዜ ጀምሮ እስከ እርዱ ቀን ድረስ ወይም እስከ ዒዱ ቀን ድረስ ጸጉርን ከራስ ላይ ብቻ ሳይሆን አጠቃላይ ከሰውነታችን ከገላችን ላይ ጸጉርን መቁረጥም ሆነ መቀነስ አይቻልም ጽፍርን መቁረጥ አይቻልም ከቆዳም ላይ የተወሰነውንም ቢሆን ከየትኛውም ገላችን ክፍል ላይ ማንሳት ክልክል ነው ይሄ ለነየተ ሰው ነው የነየተ ሲባል በቀጥታ በራሱ ወጪ በእጁ የሚያርድ ብቻ ሳይሆን ወኪልም አበጅቶ የሚያሳርድም ከሆነ ኃላፊው እሱ ነውና እሱም አይነካም ማለት ነው ወኪል ሆኖ የሚያርደውን ግን አይመለከተውም ወኪል ሆኖ የሚያርደውን አይመለከትም ዋናው ኃላፊው በራሱ ገንዘብ በቀጥታ አራጅም ቢሆን ወይም አሳራጅም ቢሆን የዒዱ ቀን እሱ ግን ከነዚህ ተግባራቶች መቆጠብ አለበት አሁን ይሄ ማለት ምን ማለት ነው የዚል ቂዕዳ ወር በ29 ወይም ሐሙስ ይጠናቀቃል ካለን ያው ቀጣዩ የዚል ሒጃ ወር የሚገባው መቼ ነው ማታ መግሪብ ላይ ነው ከመግሪብ በኋላ የዚል ሒጃ ወር ገብቷል ማለት ነው ስለዚህ ከዛች ሰዓት ጀምሮ ጥንቃቄ ያደርጋል እንግዲህ ወሩ 30 አይሙላ ስለማናውቅ ጥንቃቄን ከዛ ጀምሮ መውሰድ አለብን ማለት ነው ግን ማታው ላይ ከዛ በኋላ በዜና ከተነገረንና ነገ 30ኛው ነው ከነገ ወዳ ነው ቅዳሜ ነው ከተባለ ያው ነገ ጁሙዓ መግሪብ ድረስ ነፃነቱ አለ ማለት ነው አሁን የተባሉ ነገሮች ይሄንን እርድ የነየተ ሰው ምን ማድረግ አለበት ማለት ነው ሐጃዎቹን ከመግሪብ ከሐሙስ መግሪብ በፊት ማጠናቀቅ መቻል አለበት ከሐሙስ መግሪብ በኋላ የዚል ሒጃ አንደኛ ቀን ሊገባ ይችላል ካልሆነ ጁሙዓ መግሪብ ላይ ነው የሚሆነው ማለት ነው ወሩ በ30 ካለቀ እየተግባባን ነው ወንድምና እህቶች ኡሙ ሰለማ ረዲየላሁ ዐንሃ እናታችን ነብያችን አለይሂ ሰላቱ ወሰላም እንደዚህ አሉ አለች اذا رايتم هلال ذي الحجه ذي الحجه ወይም ደግሞ የ12ኛውን ወር ጨረቃ ካያችሁ واراد احدكم ان يضحي እናንተ አንዳችሁ እርድን ከነየተና ከፈለገ ሊያርድ فليمسك عن شعره واظفاره ከጸጉሩም ሆነ ከጥፍሩ ይታቀባሉ ከመውሰድ ጸጉሩንም እንዳይቀነስ እንዳይቆርጥ እንደዚሁም ደግሞ ከጥፍሩ ኢማሙ ሙስሊም በሰሂህ ዘገባ ላይ የዘገቡት ነው በሌላ ዘገባ ደግሞ فلا يمس من شعره وبشره شيئا ብለዋል ከጸጉሩም ሆነ ከሰውነቱ ማለትም ውጫዊ ቆዳ ምንም ነገር እንዳይነካ ብለዋል እንዳይወስድ ስለዚህም ይሄን ማሟላት ይገባናል እርድን ለነየተ ሰው ግን በዚህ መሃል ያለ በመሃል ቢፈጽመውስ ነው ጥያቄው ዑለማዎች ምንድነው ፈትዋ የሰጡት ነይቶ ይሄንን ካደረገ በኋላ በመሃል በመርሳት ወይንም ደግሞ አውቆ ሆን ብሎ ይሄንን ቢያደርግ
ምንድነው የሚሉት ዑለማዎች ከፋራው ተውበት ብቻ ነው ብለዋል ተውበት ማድረግ ነው አላህን ይቅርታ መጠየቅ ነው ኢስቲግፋር ማድረግ አለበት እርዱን ያው የነየተው ቀን ያወጣል ብለዋል ኢብኑ ቁዳማ ረሂመሁላህ አልሙግኒ በሚለው የፊቅህ ኪታባቸው የሐንበሊያው መዝሐብ ምሁር ናቸው 9ኛው ጁዝ ላይ ገጽ 346 ላይ ይሄን ገልጸዋል ከዛ ውጪ ግን የሰውየው ቤተሰብ ወይም የሴትየዋ እርዱን ከነየተው ውጪ ያሉት የቤተሰቡ አካላቶች ህጉ አይመለከታቸውም እነሱ የሚመለከተው እርድን የነየተውን ብቻ ነው እና አላህ በሰማነው ተጠቃሚ ያድርገን ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته كبران ودموتنا أهدوج عندما سنبتاتشو عندما نوالاتشو عندما نعدراكي الحمد لله الله تعالى هنا እንግዲህ በተወሰነ ቆይታ ወይም በተወሰነ ጊዜ ስለ ዙል ሒጃ 10 ቀናቶች እንመለከታለን አሁን ያለንበት ወር እንግዲህ ዚል ቂዕዳ ወይም ደግሞ 11ኛው ወር ነው በአረብኛው አቆጣጠር ማለት ነው ከዚህ ወር ቀጥሎ ያለው 12ኛው የዙል ሒጃ ወር ነው